ከሰሞኑ በትግራይ ክልል ያለው ፖለቲካዊ ውጥረትን ተከትሎ በክልሉ ዳግም ጦርነት ይቀሰቀሳል የሚል ስጋት በማህበረሰቡ ዘንድ ተፈጥሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በክልሉ ባለው ወቅታዊ ፖለቲካዊ አለመረጋጋት አስመልክተው መግለጫ ሰጥቷል። ፕሬዝዳንቱ በመግለጫቸው በትግራይ ክልል ጊዜያዊ አስተዳደርና በህወሓት የተወሰኑ አመራሮች መካከል በተፈጠረው የሀሳብ ልዩነት ምክንያት በክልሉ አለመረጋጋት መፈጠሩን አንስተዋል። አሁን ላይ ትግራይ ክልልን ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው በክልሉ የህግ ተቀባይነት ያጣው የተወሰኑ የህወሓት ቡድን አባላት ናቸው ብለዋል። በምርጫ ቦርድ እውቅና ያልተሰጠው ይህ ቡድን ጉባኤ አድርጌያለሁ በሚል ሰበብ በጥቅም የተሳሰሩ የጸጥታ ኃይል ኃላፊዎች በመያዝ በክልሉ ችግር እየፈጠረ መሆኑን ተናግሯል። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ እየተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። በአሁኑ ወቅት በክልሉ ያለው ውዥንብር ግጭት የሚቀሰቅስና ወደ ሌላ የጦርነት አዙሪት ውስጥ የሚያስገባ ነው ያሉት ፕሬዝዳንቱ ክልሉ በባለፈው ጦርነት ከገባበት ኢኮኖሚያዊና ማህበራዊ ቀውስ እንዲያገግም ከማድረግ ይልቅ የኃይል የትግራይን ህዝብ የሰላምና የልማት አጀንዳ ነጥቆ የግርግርና የትርምስ አጀንዳ በመፍጠሩ ህዝቡ መስቀለኛ መንገድ ላይ እንዲቆም አድርጓል ሲሉ አብራርተዋል። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወደ መመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያደረገ አደገኛ አስተሳሰብ፣ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን አሁን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። የትግራይ ህዝብ ወዴት እየሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ከዚህ አንጻር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱ የትግራይ ህዝብ በክልሉ ውስጥ ስልጣንን ብቻ ማዕከል ባደረገው ትንሽ አባላት ባሉት ቡድን በሚፈጥረው ትርምስ ውስጥ መግባት አይፈልግም ያሉት ጌታቸው ረዳ አሁን ላይ ህዝቡ በፍጹም ጦርነት መሸከም አይችልም ሲሉም ተናግረዋል። በተለይም የትግራይ ህዝብ ለውጥ መረጋጋትና ሰላም እንደሚፈልግ ጠቁመው የጥይት ድምጽ መስማት እንደማይሻም አጽንኦት ሰጥተው ተናግረዋል። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህልውናው ሲል ነው የሚዋጋው። ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው ይፋዊ ጥያቄ ባይኖርም የትግራይ ክልልን ዳግም ጦርነት እንዳይገባ የፌዴራል መንግስት የሚጠበቅበትን ሊወጣ ይገባል ብሏል። በተለይም ከፌዴራል መንግስቱ በተጨማሪ ዓለም አቀፍ ማህበረሰብ ጣልቃ እንዲገባና ተጨማሪ እልቂት እንዳይፈጠር ሊሰሩ እንደሚገባ አሳስበዋል። ፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በዚህ ሰዓት የፌዴራል መንግስቱ ይህንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌዴራል መንግስቱ የራሱ ኃላፊነት ለሆነና የኔ ፍላጎት ጦርነት ማስወገድ ነው። የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበር እንዲሰራ አጽንኦት ሰጥቷል። ለዚህም ሁሉም አካላት መረባረብ እንደሚገባቸው ጠቁመዋል።